ወይዘሮ ኬሪያ ኢብራሂም ከአንድ ሚዲያ ጋር ቆይታ ነበራት እና እዛ ላይ ብዙ ነገሮች አንስታለች። ግን እኛ ብንነጋገርበት ደስ ይለናል ያልነው ወደ ብልጽግና ሰዎች ያስተላለፈችው መልእክት ነው። ትግራይ ውስጥ ያለውን ጉዳይ አሁን ያለው የፌዴራል መንግስት በዝምታ ሊያልፈው አይገባም። ዝምታውን ሊሰብር እና እርምጃም ሊወስድ ይገባል የሚል ነገር ወይዘሮ ኬሪያ ኢብራሂም አንስታለች። ወይዘሮ ኬሪያ ኢብራሂም ይሄን ጉዳይ ስታነሳ የመጀመሪያዋ አይደለም። ከዛ ውጪ ይሄ ጉዳይም በሷ ብቻም የተነሳም አይደለም። ሌሎቹም ደጋግመው አንስተውት ያውቃሉ። እና አቶ ጌታቸው ረዳ አንስተውት ያውቃሉ። እነ ጄኔራል ጻድቃን አንስተውት ያውቃሉ። ብዙዎች በተደጋጋሚ ያነሱታል። ሰሞኑን ጦርነት አንፈልግም ምናም ሲሉ የነበሩ ወጣቶች በተለያየ አይነት መንገድ ያነሱታል። የፌዴራል መንግስት ጉዳዩን እያየበት ያለውን መንገድ እንዲቀይር፣ ዝምታውን እንዲሰብር፣ እርምጃ እንዲወስድ ይጠየቃል። ብልጽግና ግን እርምጃ የመውሰድ ፍላጎትስ አለው እንዴ በሚያስብል አይነት ደረጃ ዝም እንዳለ ነው ስላችሁ የሆኑ ተግባራዊ እንቅስቃሴዎች የሉም እያልኩኝ አይደለም። የሆኑ አይነት ወታደራዊ እንቅስቃሴዎች፣ ዝግጁነቶች ምናምን የሉም እያልኩኝ አይደለም። ነገር ግን ይሄንን ኃይል አደብ ለማስገዛት ግን በራሱ ሊወስድ የፈለገው እርምጃ ግን ያለ አይመስልም። እንቅስቃሴዎቹ በሙሉ የነ ዶክተር ደብረጽዮን ምናልባት እርምጃ ከወሰደ ያንን እርምጃ እዛው ባለበት ለማስቆም የሚደረግ ዝግጅት ነው እንጂ እነ ዶክተር ደብረጽዮን አሁን እየሄዱበት ካለው መንገድ ወይም አሁን እየሄዱበት እያደረጉት ያለውን ነገር ለማስቀረት የሚያስችል አይነት እንቅስቃሴ አይደለም በብልጽግና በኩል እየተደረገ ያለው። እየተጠየቀም እየተወተወተም ቢሆን እርምጃ ለመውሰድ ፍላጎት አጥቷል። በነገራችን ላይ እርምጃ እንዲወስድ መጠየቅ አልነበረበትም። በራሱ እንደ አንድ መንግስት ግዴታው ነበር። አንድ ታጣቂ ኃይል ቲፒኤልኤፍ ታጣቂ ነው። ከዚያ ያለፈ ነገር ያለውም ለዚሁም ህጋዊ እውቅና የሌለው ታጣቂ ስብስብ ነው። የአንድን ክልል መንግስት በኃይል አፍርሶ እኔ ነኝ መሪ፣ እኔ ነኝ ፕሬዝዳንት ሲል ሀገሪቱን የሚመራው መንግስት ዝም አለ ማለት አንድ ትልቅ የመንግስትነት ግዴታውን መንግስት የሚያስብለው ማለት ለዛ ስም የሚመጥን አካል መሆኑን የሚያሳየው የሚያረጋግጥበትን ግዴታውን አልተወጣም። እስኪጠየቅ መጠበቅ አልነበረበትም ነው የምላችሁ። ግን እየተጠየቀም ዝም እያለ ነው ብልጽግና። እና ብዙ ጊዜ እኔ ይገርመኛል፣ አንዳንዶቻችሁም ደጋግማችሁ ስታነሱት አያለው። እዚህ ለምንድን ነው ዝም ያለው? አንድ ሶስት ነገሮች እንንገራችሁ። አቅም ስለሌለው ነው የሚለው ትርጉም ይሰጣል፣ ምንም ጥያቄ የለውም፣ ትርጉም ይሰጣል። ግን እንደው ከዛ ከፍ ያሉትን ወይም ደግሞ ከዛ ለየት ያሉትን ሌሎቹን እንይ ብዬ ነው እንጂ አቅም የለውም ቢባልም ኧረ አይደለም ብለህ መከራከር አያስችልም። ለምን አቅም ካለው ለምን አያደርግም? ለምን ስርዓት አያስይዝም? እሱም በቲፒኤልኤፍ ደረጃ ባይሆንም እኮ መድረኮች ባገኙ ቁጥር እኮ ሲይዝት ሲፎክር ይሰማል። ታግሼ ነው ምናምን እንደዚህ ሲል እኮ ይሰማል እኮ። ነገር ግን ህዝብ እንዲህ አይነት ዋጋ እየከፈለ የሚያስፈልጉት ነገሮች ባልተገኙበት ባልደረሰው አይነት ሁኔታ እዛም ከሀገሪቱ ህገ መንግስት በራቀ አይነት መልኩ ሌላ አዋጅ ወጥቶ ወጣቶች እየታፈሱ እንደገና የመንቀሳቀስ መብታቸው ተገድቦ እየታሰሩ ብር እየተጠየቁ ይህን ሁሉ እያየ መንግስት እንዴት ዝም ይላል?
አቅም ባይኖረው ነው እንጂ ቢባል አለው ብሎ ለማስረዳት ትንሽ አስቸጋሪ ነው። እሱ ያስኬዳል እላችሁ ነው። እኔ ግን ከዛ ባሻገር ሌላም ሴራ አለው ባይ ነኝ። ሌላ ብልጽግናዊ ሴራ አለ። ዝምታው ከዛ ጋር የተያያዘ ነው እና ወይዘሮ ኬሪያ ለሶስተኛ ጊዜ ብትደግመውም ይሄ መንግስት እርምጃ አይወስድም። ባይደግሙ ጥሩ ነው። ላይወስድ ነገር ለምን አልተወሰደም እያሉ ራሳቸውንም ትዝብት ውስጥ ባይጥሉ ጥሩ ነው ለማለት ነው። አይወስድም። ትልቁ ኃላፊነት እናንተ ላይ ነው። አሁን ከቲፒኤልኤፍ ተነጥሎ እየመጣ ያለውን የህብረተሰብ ክፍል መምጣት ያልቻለውን እዛው ትግራይ ላይ ያለውን አካል እንዴት እንደምታደርጉ አላቅም፣ ግን በራሳችሁ መንገድ ግን አንቅታችሁ በራሳችሁ መንገድ አደራጅታችሁ በቲፒኤልኤፍ ላይ እንዲነሳ ማድረጉ ነው እንጂ የተሻለ የሚሆነው ከብልጽግና መጠበቅ ዛትማች የሚጠበቅ አይመስለኝም። ብልጽግናንም ለምንድን ነው እርምጃ ማትወስደው እያሉ ራስንም ትዝብት ውስጥ መጣል ተገቢ አይመስለኝም። ለምን እናንተ ትሉታላችሁ? ራሱ እኮ መንግስት ነኝ ሲል እኮ ሊያፈር እኮ ይገባል እኮ። በቃ መንግስት ነኝ ለማለት ሲነሳ በቃ ውስጡ ሽምቅቅ ማለት አለበት። ሽምቅቅ እና ያ ይሄ መንግስት ነኝ ብሎ የሚያስበው ውስጣዊ ማንነቱ ሊጠይቀው የሚገባውን ሊገፋፋው የሚገባውን ጉዳይ ለምን እናንተ ትጠይቁታላችሁ? እሱ ጠይቆት እሱ ገፋፍቶት ያላደረገ አካል እናንተ ስለጠየቃችሁት የሚያደርግ አይመስለኝም። ባትሉት ጥሩ ነው ለማለት ፈልጌ ነው። የራሳችሁ ስራ ላይ ማተኮሩን የተሻለ የሚሆነው ከብልጽግና ብዙ አትጠብቁ ለማለት ብዬ ነው። ሴራ አለበት ብልጽግና። ከዝምታው በስተጀርባ የአቅም ማነስ ብቻ ሳይሆን ሴራም አለ። አንደኛው ችግር ምላሽ መፍትሄ የሚባል ስትራቴጂ አለ፣ ስልት አለ። ዝም የምትለው አንዳንዴ ከዚህ ስልት አኳያ ነው። ከፍላጎት ጋር የተያያዘ ማለት ነው። በምሳሌ ነው የትግራይ ህዝብ ኦልሞስት ሙሉ በሙሉ ማለት ይቻላል የብልጽግና ተቃዋሚ ነው ወይም ደጋፊ አይደለም። አሁን ላይ እየደገፉ ያሉ አካላቶችም የብልጽግና ነገር አሳምኗቸው አይደለም። ትግራይ ውስጥ ካላቸው ፍላጎትና ጥቅም አኳያ የብልጽግና ድጋፍ ስላስፈለጋቸው ቀረቡ እንጂ ወይንም ትግራይ ላይ ያለው አካል ገፍቶ ወደ ብልጽግና እንዲጠጉ አደረጋቸው እንጂ እነዚህ ሰዎች እነ ኬሪያ ኢብራሂምን ማለትም ጭምር ነው የብልጽግና ደጋፊዎች አይደሉም። የመደመር አስተሳሰብ ገዝቷቸው አይደለም። የኮሪደር ልማት ገብቷቸው አይደለም። አምነውበት አይደለም። ጥቅም ነው ከብልጽግና ጋር ያገናኘው። በነገራችን ላይ ብልጽግና አብዛኛው ደጋፊ ከጥቅም ጋር የተያያዘ ነው። ትግራይ ላይ ግን ከነበረው ጦርነት አኳያ በተለየ አይነት ሁኔታ ደግሞ መጥፎ ምስል አለው። ብልጽግና በጣም መጥፎ ምስል አለው። እንደ ዲሁማናይዝ ተደርጎ ነው የሚታየው። እንደ ሰው ፍጡር ሳይሆን ሌላ ጭራቅ አውሬ ምናምን ተደርጎ ነው የሚታየው ብልጽግና። እዛ ያንን ኢሜጁን መግፈፍ ይፈልጋል ብልጽግና። ያን ኢሜጁን መግፈፍ ይፈልጋል። አንድ ሁለት፣ በጣም በሚገርማችሁ አይነት ሁኔታ በስልጣን ላይ ያሉት አካላቶች በቀልም አላቸው። በቀል አላቸው። ጠቅላይ ሚኒስትር አብይ አህመድ ማለት ነው። በቀል አላቸው። ትግራይ ላይ ገና ያልበረደ በቀል አለ። የበረደ የሚመስላችሁ ማለት ምን ከዚህ በላይ ምን ሊያደርጉ ምናምን የምትሉ ሰዎች ትኖራላችሁ። በነገራችን ላይ ጠቅላይ ሚኒስትሩ ትግራይ ላይ የሆነው ነገር ወለጋ ከሆነው አንፃር በጣም ትንሽ ነው የሚሉት። በጣም ትንሽ ነው የሚሉት። ወለጋ ላይ የሆነ ይብሳል ነው የሚሉት።
ትግራይ ላይ የሆነውን ነገር እንዴት አድርገው በጣም ማለት ትግራይ ልሂቃን በሚያነሱትን ልክ እዩና ጠቅላይ ሚኒስቴሩ ደግሞ ወለጋ ከሆነው አንፃር በጣም ትንሽ ነው ብለው የአተያያቸውን ልዩነት ተመልከቱት። እዛ ደረሰ የሚባለው ጭፍጨፋ፣ እዛ ደረሰ እንዲህ የሚባለው ነገር በሙሉ ብዙ ትርጉም የሚሰጡት አይደለም ጠቅላይ ሚኒስቴሩ። ከዛ በላይ በጣም ትልቅ ትርጉም የሚሰጡት ስሜን አጠልሽተውታል የሚለው ስሜን አጠልሽተውታል። እኔ እነሱ ሊጨፈጭፏቸው ሊጨርሷቸው ይፈልጉ ከነበሩ አካላት ጋር ተጋፍቼ እንዳላተረፍኳቸው ሀብት ንብረታቸውን አዲስ አበባ ላይ ያለውን እንዳልመለስኩላቸው ማርኬ እንዳለቀቅኳቸው አሁንም አዲስ አበባ ላይ ቤተሰቦቻቸው እያሉ ሳልነካቸው እንዳልነካዋቸው ግን እነሱ ምን አደረጉኝ? ስሜን አጠፉት፣ ስሜን አጠለሹት የሚል በቀል አላቸው። በጣም እንዳይመስላችሁ በጣም በቀል ነው ያላቸው ጠቅላይ ሚኒስትሩ። ጦርነት ከተነሳ ጦርነት ከተጀመረ ትግራይ ላይ የሚሆነው ነገር በጣም ያሳስበናል የምንለው አንድም ከዚህም አኳያ ነው እንጂ ጦርነት በባህሪው አውዳሚና አጥፊ ስለሆነ ብቻ አይደለም። አንድም ከዚህ አኳያ ነው። መበቀል አለባቸው ጠቅላይ ሚኒስቴሩ፣ የመበቀል ፍላጎትም አላቸው። ያን ደግሞ ለማድረግ አደገኛ የሚባል እርምጃ መውሰድ ይፈልጋሉ። ማንም የማይጠይቀው ኩዌስችን የማይደረግ እርምጃ መውሰድ ይፈልጋሉ። ሁለት ነገር እየነገርኳችሁ ነው። አንደኛው ኢሜጃቸውን ማስተካከል ይፈልጋል። ሁለተኛው ከፍ ያለ እርምጃ መውሰድ ይፈልጋሉ። ያ እርምጃ ዞሮ የቲፒኤልኤፍ ሰዎች ላይ ቢያተኩርም ግን ህዝቡም ቢሆን ይለያል የሚል ግምት የለንም ካለን ኤክስፒሪየንስ አኳያ። ትግራይም ላይ አማራ ክልልም ላይ ኦሮሚያ ክልልም ላይ ካየነው አንጻር ዋነኛ ሰዎች ላይ ይተኮር እንጂ በዛው ሂደት ውስጥ ግን ንጹሃንም ጭምር ዋጋ እንዳይከፍሉ የሚደረግ ጥንቃቄ ኖሮ አያውቅም። ጠንካራ እርምጃ፣ የፈለጉትን አይነት እርምጃ መውሰድ ይፈልጋሉ። የፈለጉትን ፖለቲካዊም ሊሆን ይችላል እርምጃው፣ ወታደራዊም ሊሆን ይችላል እና ኩዌስችን እንዲደረግ አይፈልጉም። ቻሌንጅ እንዲገጥማቸው አይፈልጉም። ያን እርምጃ በሚወስዱበት ሰዓት ላይ እነዚህ ሁለት ፍላጎቶች አሉ። እነዚህ ሁለት ፍላጎቶች ሲኖሩ ቅድም ያልኳችሁ ችግር፣ ምላሽ እና መፍትሄ የሚባለው ስትራቴጂ ይሰራል። ምን ያደርጋሉ? ችግር አካባቢውን ታጣቂዎች እንዲይዙት ያደርጋሉ። ህገወጥ የሚባል አካል እንዲይዝ ያደርጋሉ። አሁን ቲፒኤልኤፍ እንደያዘው ማለት ነው። አልተጋፉትም። አቶ ጌታቸው ረዳ ከትግራይ ሲባረሩ ጠቅላይ ሚኒስቴሩ እንዴት ብሎ አልተቆጡ። እንደውም እነ ዶክተር ደብረጽዮን አስጠርተው ማን ይሆን ብለው ተነጋግረው እነ ዶክተር ደብረጽዮን ያቀረቡትን ሰው አደረጉላቸው። እሳቸው የሾሙት ጄኔራል ታደሰ ወረደን እሳቸው በሾሙት ወሬ ሞላቸውም አይመስለኝም። ቲፒኤልኤፍ ሲያባርር መግለጫ አላወጣም። ብልጽግና የፈለገው የሆነለት ይመስል ጸጥም ያለው ደግሞም ነው። ችግር ተፈጠረ ማለት ነው። ይህን ችግር ትፈጥራለህ። ይህ ችግር ሲፈጠር እንደው ታጣቂው ቲፒኤልኤፍ ስለሆነ ነው እንጂ ያው ድሮ መንግስት ስለነበረ ማለት ነው። እሱ ስለሆነ እና ደግሞ አሁንም ቢሆን ያው 90% የሚሆነው ትግራይ ክልላዊ መንግስት እኮ የተቆጣጠረው እሱ ነው። ጊዜያዊ መንግስቱንም ቢሆን ፕሬዝዳንት መቀየሩ ነው እንጂ
ብዙ ጊዜ ግን እንደዚህ ታጣቂዎች ግን ሲቆጣጠሩት ችግር ይፈጠራል። ቲፒኤልኤፍም ተቆጣጠሩት ችግር ተፈጥሯል፣ ችግር ይፈጠራል። ቢያንስ አሁን ብልጽግና በጀት አልክም ማለት ይችላል። አሁን ነዳጅ አልክም ማለት ይችላል አሁን ላይ። ምክንያቱም ህገወጥ ነው ያለው መንግስት። ለማን ልላክ ነው የሚለው? ዞሮ ዞሮ የሚልከው ለመንግስት ነው። መንግስት እኮ የለም ትግራይ ላይ። ማነው መንግስት? አንዳንድ ሰዎች ሲያነሱ ያለው ነዳጅ ተከልክሎ ምናምን ወይ ጊዜያዊ መንግስቱን መልሰው። ጊዜያዊ መንግስቱ እያለም ሲከለከል ነበር። ኦፍኮርስ እሱ ስህተት ነው፣ በፍጹም እንደዛ አይቻልም። አሁን ግን ቲፒኤልኤፍ ብልጽግና ትክክል እንዲሆን እያደረገው ነው። ራሱ ጊዜያዊ መንግስቱን አወረደ፣ መልሶ ደግሞ ሲጠይቅ ደግሞ ይሰማል። ችግር ተፈጠረ። ቲፒኤልኤፍም ከራሱ ፍላጎት አኳያ ችግሩን አባባሰው። ቲፒኤልኤፍ እንደፈለገ እንዲሆን በማድረግ በመጨረሻም ደግሞ መንግስትን አፍርሶ በሙሉ ትግራይን በራሱ እንዲቆጣጠር በመፍቀድ ጭምር ችግር እንዲኖር እንዲባባስ አደረገ። ማን? ብልጽግና። ከዛን ሰው ማባረር ይጀምራል፣ መጠየቅ ይጀምራል። ዛሬ እሱ ደግሞ ምላሽ የሚባለው ነው። ሰው ሪአክት ማድረግ ይጀምራል። መማረር፣ መቆጣት፣ ምንድነው ይሄ ምናምን እንደዚህ ማለት ይጀምራል። አሁን እየሆነ እንዳለው ማለት ነው። ከዛን ሰው ሲማረር ወዴት ደረጃ ያድጋል? ማንም ይሁን ብቻ ማንም እነዚህን አካላቶች ከላያችን ላይ ባወረደልን ወደሚል አይነት ነገር ይመጣል። ህዝቡ ማንንም እንዲቀበል በሚያደርግ አይነት ደረጃ ላይ ማድረስ ማለት ነው። በቃ በራሱ ሞክሯል። አሁን እነ ጌታቸው ረዳ ይሞክራሉ ምናምን። ከብልጽግና በጣም በቂ የሚባል ድጋፍ የሚያገኙ አይመስለኝም። ሲያማርሩ ነው የምንሰማቸው። ይሞክራሉ በቃ አልሆን ሲል አሁን የፌዴራል መንግስት ዝምታውን ቢሰብር እርምጃ ይውሰድ እንጂ ወደሚል ይመጣል። ሰው ተጠያቂ መሆን ይጀምራል እና ግዴታውን አይደለም አሁን የሚወጣው። አሁን የሚያደርገው ምንድነው? ውለታ ሊውል ነው። ዝም ማለት እኮ እችላለሁ ምን አገባኝ ይላል። ምክንያቱም ደግሞ አርጎትም ማሳይቷል። አሁን ውለታ ነው እንግዲህ ሊውል እያሰበ ያለው። ውለታ ሲውል አንደኛ ትንሽ ገጽታውን ይቀይራል፣ ወይም እሱ እንደዚያ ያስባል። ሁለተኛው ጉዳይ ደግሞ በሂደቱም እንደዛው ለካ ችግራችን እነዚህ ነበሩ ወደሚልም እኮ ይመጣል እኮ ሰው። እነዚህ ናቸው በቃ ዋነኛ ችግር ምናምን ወደሚልም እኮ ይመጣል። ተመቷልም። በዚህ ትንሽ የብልጽግና ፊቴ ይስተካከላል ብሎ ያስባል፣ ገጽታ ይስተካከላል ብሎ ያስባል። አንድ ሁለተኛ እርምጃ ሲወስድ የፖለቲካም እርምጃ ይሁን የኃይል እርምጃም ሀገራዊ ይሁን ትግራይን የሚመለከትም ይሁን እርምጃዎች ሲወስድ ኩዌስችን አታደርገው፣ አትጠይቀው። ለምን? በቃ በዛ ያንን አካል የሚጎዳው ከሆነ በዛ አይነት እርምጃ ያንን አካል የሚያነሳ ከሆነ ለመቀበል ራስን ታዘጋጃለህ። የፈለገውን እርምጃ መውሰድ ይችላል ማለት ነው። እንዳልኳችሁ ደግሞ በቀል አለበት። እርግጠኛ ሆኜ ነው የምነግራችሁ። ጦርነቱ ከተጀመረ በጣም በአደገኛ አይነት ሁኔታ ትግራይ ላይ ብዙ ችግር ነው የሚደርሰው። ብዙ ችግር የጦርነቱ ባህሪ እና ደግሞ ብዙ ተዋናያኖች ስላሉበት ምናምን ብቻ አይደለም። ራሱ ብልጽግና በቀልም አለበት። ብልጽግና ስቲል ለትግራይ ህዝብ ራሱን ባለውለታ አድርጎ የሚያይ ነው። ግን አልተረዱኝም፣ ውለታ ውዬላቸው እንኳን ጭራሽ ስሜን አጠፉ፣ ጭራሽ ጄኖሳይደር ይሉኝ ጀመር ምናምን ብሎ የሚያስብ እሷን የሚያውጠነጥን አይነት ስብስብ ነው። እና አንዱ ዝምታው እርምጃ አሁን ላይ የማይወስድበት አንዱ ምክንያት አሁን ካልኳችሁ ስትራቴጂ ጋር ነው። ችግር ምላሽ፣ ከዛን መፍትሄው በማን ይወሰናል? በራሱ ይወሰናል። ችግሩም እንዲመጣ ራሱ አስተዋጽኦ አለው። ችግሩ እንዲመጣ ራሱ አስተዋጽኦ አለው። ችግሩ ይመጣል፣ ከዛን ሰው ይማረራል። መቼም ሰው ደግሞ ሲማረር መጀመሪያ የሚማረረው ችግሩን ፈጠረብኝ ብሎ ያሰበው አካል ላይ በቀጥታ ሳይሆን በተዘዋዋሪ ሚና ያለው አካልን ብዙ ጊዜ አያይም። ለመፍትሄው ግዴታ የሆነበትንም አካል እንደዚሁ አያይም። በቃ
ችግር የፈጠረበትን አካል እሱ ላይ ነው የሚጮኸው። እሱ ደግሞ አልሰማ ሲል ከዛ በኋላ መፍትሄ ይፈለጋ ሰው ማማተር ይጀምራል። የዛን ሰዓት ብልጽግና ባለውለታ ሆኖ ይመጣል ማለት ነው እና በዛ ገጽታዬን እቀይራለሁ። እንደገና ጠንከር ያለ እርምጃ ቲፒኤልኤፍ ላይ ወስጄ በቀሌን እወጣለሁ፣ ድጋሚ እንዳይነሱ አድርጌ እሰብራቸዋለሁ ብሎ ያሰበ ይመስላል። ይህንን አይነት ነገር እንደ ስልት የተጠቀመ ነው ማለት ይቻላል። አንዱ ይሄ ነው። ሁለተኛው የትርምስ ስትራቴጂ የሚባለው ነው። ስትራቴጂ ኦፍ ቴንሽን ይሉታል። ውጥረት መፍጠር ሁሉም ቦታ ላይ አይደለም፣ አንድ አካባቢ ላይ ራቅ ያለ ማዕከላዊ መንግስቱ እዛው ማዕከሉ ላይ ሳይሆን ራቅ ያለ ወደ ጫፍ አካባቢ ላይ የሰዎችን ትኩረት ሊቆጣጠር የሚችል ውጥረት፣ ቴንሽን፣ ቀውስ መፍጠር ነው። ቲፒኤልኤፍም ይጠቀምባታል፣ ብልጽግናም ይጠቀምባታል። ሁለቱም ነው የሚጠቀሙባት። አሁን ትግራይ ራቅ ያለ ነው። ከዛ እስከ ማዕከል እስኪመጣ ብዙ ችግር አለ፣ ብዙ መንገድ አለ፣ ብዙ ጊዜ ይወስዳል። ስለዚህ እዛ ጋር ችግር ይፈጥራል ወይም እዛ ጋር ቀውስ ይፈጠራል። ያ ቀውስ የአብዛኛውን ሰው ትኩረት ይወስዳል። አሁን ይኸው እንዴት ትኩረታችንን ሁሉ ወስዶት ትግራይ ላይ ያለው ጉዳይ ትኩረታችንን ሁሉ ወስዶታል። መንግስት ጸጥ ብሏል። ደግሞ አጀንዳም እኮ አይፈጥርም። አይታችሁት እኮ ከሆነ አጀንዳም አይፈጥርም። ጸጥ እሱ አያወራም። ከብልጽግና ከቲፒኤልኤፍ ጋር ምናምን የተገናኘ በፍጹም አያወራም። ጠቅላይ ሚኒስትሩን ፓርላማ ላይ ሲናገሩ አጀንዳ ሊሆን የሚችል ነገር እኮ አያወሩ። አጀንዳው ማን ይሆናል? ቲፒኤልኤፍ ብቻ ይሆናል። እዛ አካባቢ ላይ ያለው ቀውስ ብቻ ይሆናል። የሰው አእምሮ የሰው ትኩረት በሙሉ እዛ አካባቢ ላይ ባለ ጉዳይ ይያዛል። ጦርነት ሊጀመር ነው እንደዚህ እያለ እዛ ላይ ይያዛል። ብልጽግና እንደፈለገ የመሆን እድል ያገኛል። ስልት ነው፣ ስትራቴጂ ነው። የፈለገውን ለውጥ ያደርጋል። የመብት ጥያቄ የለም፣ የኑሮ ጥያቄ አይነሳም። ማጉረምረም ምናምን ይኖራል። ግን የአብዛኛውን ሰው ትኩረት ግን ሰቅዞ ግን ያዘው እዛው ሰሜን ላይ ያለው ጉዳይ ነው። ትንሽ ዞር ሊባል ሲጀመር ጽምዶ ፈጠሩ ይልሃል። እዛ ጽምዶ ፈጠሩ ደግሞ ብለህ እዛ ተተኩራለህ። እንደገና እሱም ትንሽ ረገብ ደግሞ ብሎ ዞር ደግሞ ስትል የሆነ አጀንዳ ይፈጠርና እንደገና ይኸው ሰሜን ትሄዳታለህ። እዛው አእምሯችን ተሰቅዞ ይያዛል ማለት ነው። ተሰቅዞ ይያዛል። በቃ ቲፒኤልኤፍ ብቻ አጀንዳ እንዲሆን ማድረግ ነው። ቲፒኤልኤፍ ብቻ አጀንዳ ደግሞ ሲሆን ደግሞ በቲፒኤልኤፍ ምክንያት የፖለቲካ ማህበረሰብ ብትንትኑ ይሆናል። ብትንትኑ እንደዛ ነው የሆነው። በቃ ቲፒኤልኤፍ ሲሆን አጀንዳ አንደኛው አረ ልክ አይደሉም እንደዚህ ማድረጋቸው ምናምን ይላል። ሌላኛው ደግሞ ምን ያርጉ ታዲያ በቃ ተከፋፍለ ቁጭ ትላለህ። ትኩረትህም እዛው ይያዛል። አንድነትህም በዛው በቲፒኤልኤፍ ምክንያት ተከፋፍሎ ይቀራል። ብልጽግና ተንፈስ የሚችልበትን ጊዜና እድል ያገኛል። ይሄ ስትራቴጂ ኦፍ ቴንሽን ይሉታል፣ ውጥረት የመፍጠር ስልት ማለት ነው። በዚህ ምክንያት ወይዘሮ ኬሪያ ኢብራሂም የጠየቀችው ዝምታው ይሰበር እርምጃ ይወሰድ የሚለው ነገር መልስ አገኘ። ለዛ ነው ደግማችሁ አትጠይቁ እምለው። ብልጽግና ከአቅም ብቻ አይደለም ሴራም አለው እምለው ለዛ ነው። ሴራም ጭምር ያለው ጉዳይ ስለሆነ ያንን መገንዘብ ያስፈልጋል። ሌላኛው ክልሉ ራሱን በራሱ እንዲያጠፋ ማድረግ ማኔጅድ ኤግዞስሽን ይሉታል። ይሄ ክልሉ ራሱን በራሱ እንዲያጠፋ ማድረግ ነው። ትግራይ ክልል አይደል? ትግራይ ክልል ራሱን በራሱ እንዲያጠፋ ማድረግ እየሆነም ያለው እንደዛ ነው። ይሄን ደግሞ የምታደርገው ቅድም እንዳልኩት ችግሩ እንዲፈጠር ታደርጋለህ።
ከዛ በኋላ በዛ ችግር ምክንያት ራሱ እየተዳከመ ይሄዳል ማለት ነው። አንተም መስጠት ያለብህን ነገር ታቆማለህ እና በሂደት ክልሉ 20-30 ዓመት ወደኋላ ይመለሳል ማለት ነው። ክልሉ ራሱን በራሱ እንዲያጠፋ ማድረግ። አንተ አታጠፈው። ምን ትለዋለህ? እንዲታመም ታደርገዋለህ፣ ወይም ለመታመም ሲጣደፍ ትፈቅድለታለህ። ታመመ፣ መፍትሄ አትሰጥም። ወይም መፍትሄም እንዳይመጣ ማድረግ ያለብህንም ነገር አታደርግም፣ ዝም። የመጀመሪያው ችግር ምላሽ መፍትሄ የሚለው መፍትሄ ሰጪ ሆነ እንደ ባለውለታ ትመጣለህ። ይሄኛው ከሱ የሚለየው ግን ጸጥ ትላለህ። ዝምቶ ይሰበር ሁሉ ሲባል ዝም። ለምንድን ነው? ክልሉ ራሱን በራሱ እንዲበላ ማለት። አሁን ትግራይ ላይ እየሆነ ያለው ይሄ ነው። ይኸው ቲፒኤልኤፍ ወጣቱን ይበላል። ወጣቱ ከቲፒኤልኤፍ እጅና አፍ መንጋጋ ለማምለጥ ሲሞክር መንገድ እየዘጋ ወጣት ይበላል። በዚህ ምክንያት ይሄ ልክ አይደለም ምናምን የሚል መከፋፈል ይፈጠራል፣ እርስ በርስ ልዩነት ይፈጠራል፣ ግጭት ይፈጠራል። እዛ ድረስ ሊሄድ ይችላል ብልጽግና። ዝም፣ ራሱን በራሱ ይብላ። ይሄን ብዙ ጊዜ የሚጠቀሙት ለምንድን ነው? እዛ ያለው ማህበረሰብን በራሱ ስጋት አድርገህ ስትቆጥረው፣ እንደ ስጋት ስታየው፣ ራሱ ማህበረሰቡን እንደ ስጋት ስታየው ይዳከም ብለህ ትወስናለህ። ምክንያቱም አሁን የሄደ መፍትሄም ብትሰጠው መልሶ ተጠናክሮ ስጋት ይሆናል። ለምሳሌ እርምጃ ወስዶ እነ ጌታቸው ረዳ እዛ ቢሄዱ፣ እነ ጻድቃን ወደዛ ቢሄዱ፣ ወደ ትግራይ ያለችዋን የተረፈችዋን አቅም እንደገና ፈጥረው ስጋት ወደ መሆን ሊሄዱ ይችላሉ። ወይም የሆነች አቅም ትኖራለች። ምንም አይነት አቅም እንዳይኖር ወደ 20-30 ዓመት እንደገና ወደኋላ ተመልሷለህ እና በሻሻ ማድረግ ማለት ነው። በሻሻ ካደረግከው በኋላ ትቆጣጠረዋለህ አይነት ነገር። ይሄም አይነት ስልት ያለ ይመስላል ክልሉ ራሱን በራሱ እንዲበላ። እሱን ደግሞ ለማድረግ ቲፒኤልኤፍ ሁነኛ መሳሪያ ሆኖ አገልግሏል። ሁሌም ነው የምለው ህወሓት የብልጽግና ጠላት አድርጋችሁ የምትወስዱት ከሆነ በቃ በጣም ተሸውደን። ኦፍ ኮርስ የሚታየው እንደዛ ነው፣ ግን ብልጽግና ግን ይወደዋል። የምሬን ነው የምላችሁ፣ ይወደዋል። ቲፒኤልኤፍን ይወደዋል። በቲፒኤልኤፍ ምክንያት ነው አሁን ያልኳችሁን አይነት ስልት መጠቀም እየቻለ ያለው። ለምሳሌ መድኃኒት አይሄድም፣ ደሞዝ አይሄድም ምናምን አይደለም። አሁን ለምን? በቃ ቲፒኤልኤፍ ስልጣኑን ተቆጣጥሯል፣ ጊዜያዊ መንግስቱን አፍርሶ። አሁን ብልጽግና ለምንድን ነው ማትልከው ብትለው ለማን ልላክ ይላል። ለማን ልላክ? ለደብረ ጽዮን። ከዛን እሱ ለሰራዊቱ ያደርገው እና መልሶ እኔን ይውጋኝ ይላል። ህጋዊ መንግስት እኮ የለም። እኔ ልካለው ህጋዊ መንግስቱን ይመልሱ ይልሃል። አሁን አየህ፣ ጊዜያዊ መንግስቱን ይመልሱ እኔ ልካለው፣ እነሱ ናቸው ያን ጊዜ መንግስት አፈረሱት። ለማን ልላክ? ጊዜ መንግስቱን አፍርሰው የጦርነት አዋጅ አውጀው ለጦርነት እየተዘጋጁ ነው እና እዛ የእነሱን ዝግጅት ቀልብ እየተባልኩ ካልሆነ በስተቀር የእነሱን ዝግጅት አግዝ እየተባልኩ ካልሆነ በስተቀር እንዴት አደርጋለሁ ነው የሚለው። አሁን አየህ፣ ገለልተኛ ለሆነ የዓለም አቀፉ ማህበረሰብን በዚህ ረገድ ጫና ለማድረግ ችግር ነው። አቶ አማኑኤል አሰፋ ይመጣልና የትግራይ ህዝብ ተከልክሎ ይልሃል እና ለአንተ ይላክልህ። የዓለም አቀፉ ማህበረሰብ ይሄ ስለማያመው አይደለም ዝም እኮ ያለው። የዓለም አቀፉ ማህበረሰብ ግን ሌላ ጉዳይ ነው የሚያሳስበው ይላል። እንዴት ነው? ከአንተ በላይ በደንብ ያሳስበዋል። ከአንተ በላይ አንተ የተደበከ ጊዜ እኮ ይሄ የዓለም አቀፍ ማህበረሰብ እኮ ነው ብልጽግና ላይ ጫና ፈጥሮ በተወሰነም ደረጃ እንኳን ሊቀር የሚችልን ውድመት ማስቀረት የተቻለው። በጣም ያስባል።
ትግራይ ላይ መግባት ያለባቸው ነገሮች መግባት ባለመቻላቸው በመቆማቸው በጣም ያስባል። ግን ምን ያደርግ ይሄዳል ብልጽግና ጋር ለምን ቀረ ለምንድነው በጀት ማይላከው ይላል። ጊዜ መንግስቱን አፍርሶ ይላቸዋል እና ምን ይበል አይ በቃ ለደብረጽዮንም ቢሆን ላክለት። ይሄ እኮ እውቅና መስጠት ማለት እኮ ነው። ይሄ እኮ ማለት እንኳን ጊዜ መንግስቱን አፍርሳችሁ እንኳን እናንተ መንግስት ሆናችሁ ብለህ እውቅና መስጠት እኮ ነው። መንግስት ለመንግስት ነው የሚልከው። ቲፒኤልኤፍ እኮ እንዳልኳችሁ ታጣቂ ነው። የፕሪቶሪያ ስምምነትን በዛ ብቻ የሚታወቅ ታጣቂ ነው። ሌላ ማንም የሚያውቅ የለም። ቲፒኤልኤፍ እንዴት እየጠቀመው እንደሆነ ተመልከቱ። ትግራይን 20 እንደገና 30 ዓመት ያ ጦርነት ከዛም በላይ መልሱታል። እንደገና ደግሞ ለማዳን በቂ አይደለም ተብሎ ለተነደፈው ስልት እንደ ቲፒኤልኤፍ የሚጠቅም በቃ ሚናውን የተወጣ አካል የለም። እነ ዶክተር ደብረጽዮን የብልጽግና ፍላጎት በትግራይ እንዲሳካ ትልቅ ሚና እየተወጡ የሚጫወትባቸው ነግሯቸው አይደለም፣ ፍላጎታቸውን ያውቁታል። እንዴት እኮ እንደሚያውቋቸው እውነቴን እኮ ነው። እንዴት እንደምን እኮ የህወሓት ሰዎች የብልጽግናን ከፍተኛ ባለስልጣናት የመናቅ አቅም እኮ የላቸውም። በእውነት የመናቅ በተለይ ጠቅላይ ሚኒስትሩን የመናቅ በፍላጎታቸው ነው እንደሚጫወተው በፍላጎታቸው ነው የሚጫወትባቸው። እነሱ ሀብቱን እዛ ካልተቆጣጠሩ ስልጣኑን ካልተቆጣጠሩ አርፈው እንደማይቀመጡ ስለሚያውቅ አይሰጣቸውም። አርፈው እሱን ለማግኘት የሚያደርጉት ነገር ደግሞ ብጥብጥ ይፈጥራል። ያ ብጥብጥ ደግሞ ትግራይ ላይ ያለውን አቅም የበለጠ ለማዳከም ለብልጽግና እድል ይሰጠዋል። ክልሉ ራሱን በራሱ በልቶ እንዲዳከም ለማድረግ እድል ይሰጠዋል። ቁጭ ብሎ እንደ ተመልካች ያያል። ሲጠየቅ እኛ ጦርነት አንፈልግም፣ እኛ ሰላም ነው የምንፈልገው፣ አሁንም ቢሆን ቀልብ ከገዙ ይባላል። እንደ ቲፒኤልኤፍማ ብልጽግናን የጠቀመ አካል የለም። በሌላም በኩል እንደዚሁ ፋኖንም ሲከፋፍል ይውላል። ተቃውሞ ጎሮን ሲከፋፍል ይውላል። 27 ዓመት ኢትዮጵያ ትከሻ ላይ የነበረ አካል አሁንም ተቃዋሚ ጎራው በቃሬዛ ተሸክሞ አዲስ አበባ ይዞት እንዲመጣ ይፈልጋል ቲፒኤልኤፍ ማለት። ለዛ ተከሻቸውን ያመቻቹ ሰዎች አሉ፣ ተሸክመው የሚዞሩ አሉ። የተወሰኑ የፋኖ አመራሮችም ካልተሸከምን ባይሆኑ ተሸክመዋል። እንደተባለው ራሳቸው ከመጡ ይምጡ ተብሎ እኛ ከሻቢያ ጋር ነው ግንኙነታችን፣ ሌላው ግን ካመነበት ይምጣ አሉ። ያው እነ ዘመነ ካሴ እኛም እንሸከማለን ተከሻለን ብለው ሄደውን ተሸክመዋል። ቲፒኤልኤፍ በቃሬዛ እነ ዶክተር ደብረጽዮን በቃሬዛ አሁንም ድረስ በቃሬዛ ተሸክመው አዲስ አበባ እናመጣቸዋለን የሚሉ ሰዎችን አግኝተዋል። ለምን የሚል ደግሞ አካል ደግሞ አለ። ለምንድነው ቲፒኤልኤፍ የምንሸከመው? ሲፈልግ አይምጣ ለምን ሲመጣል የሚልም አካል ተፈጥሮ ተቆሙ ጎራው ተከፋፍሏል። ትግራይን ለማዳከም አማራ ክልል ላይ ያለውን እንቅስቃሴ ለማፈን ለማዳከም ተቆሙ ጎራውን ለመከፋፈል ለማዳከም እንደ ቲፒኤልኤፍ ለብልጽግና የተመቻቸ አካል የለም። ትግራይ ራሷን በራሷ እየበላች ያለችው በቲፒኤልኤፍ ምክንያት ነው። ይሄ ሌላኛው ስልት ነው። ዝምታው ከዚህ አኳያ ነው። እርምጃ የማይወሰዱ ከዚህ አኳያ ነው። ወይዘሮ ኬሪያ ድጋሚ አትናገሪ፣ ዝምታው ይሰበር አትበይ፣ እርምጃ ይወሰድ አትበይ። የማይወሰደው ታስቦበት ነው እንጂ ግዴታው እራሱ እርምጃ እንዲወስድ ያላደረገውን አካል አንቺ ስለወራሽ ይወስዳል አይወስድም? አንቺ ስላልሽ ይወስዳል አይወስድም?
የመንግስትነት ግዴታው እሱ ሆኖ መንግስት ነኝ ሲል ይሄ ነገር ብልጭ የማይልበት አካል፣ ይህን አለማድረጉ ማያስደነግጠው አካል እንቺ ስላለሽ አያደርግም። ታስቦበት ስልታዊ ዝምታ ነው በብልጽግና በኩል ያለው። ጠይቁ እናንተ እስቲ፣ ብልጽግና ዝም በማለቱ ምን ተጎዳ? ምን ተጎዳ? ይሄው የትግራይ ህዝብ ነው ሲጮህ ምን ሰማው? ይሄው ቲፒኤልኤፍ ነው ደሞዝ ተከለከለ እንዲተከለከለ ምናምን ሲል እኮ ምን ሰማው? ብልጽግና ምን ብሎ ጻት ጎድቶት እኮ ቢሆን እኮ የሆነ መግለጫ እኮ ያወጣል። ጎድቶት እኮ ቢሆን ሲናገር፣ ሲለፈልፍ፣ መልዕክት ሲያስተላልፍ ምን ሲል እኮ የሆነ ይህን ችግር ለመፍታት ሲሯሯጥ እኮ ይታያል። ግን ጸጥ፣ ስልታዊ ነው እንዳልኳችሁ። ባለውለታ መፍትሄ ሰጪ አካል ሆኖ ለመምጣት አንድ፣ ሁለት የሰው ትኩረት እዛ እንዲያዝለትና መሀል ላይ እሱ እንደፈለገ እንዲሆን ያው ሁላችንም ትኩረታችን እዛ ተይዟል። ሶስተኛ ያ ክልል ራሱን በራሱ እንዲበላ። ለነዚህ ሁሉ ስልቶች እነዚህ ስልቶች በሙሉ ሶስቱም ሲነደፉ የነ ዶክተር ደብረጽዮን ፐርሰናል አይደንቲቲያቸው ተጠንቶ እነሱ ለዚህ ይሆናሉ፣ ሳንነግራቸው ይሄን ሚና ይወጡልናል ተብሎ ነው ተብሎ ነው። ለዛ ነው ምን አይነት ሰዎች ናቸው እምንለው፣ እንዴት ማሰብ ተሳናቸው እምንለው። በቃ ታወረዋል፣ በጥቅም በስጋት ታቡረዋል። ግርግሩ ከሌለ እንዲኛ ካልተቆጣጠር ነው እንዲህ ልንሆን ነው የሉናችን ምናምን ብለው ይኸው ሳያውቁት ግን ለብልጽግና የሚጠቅም ስራ እየሰሩ ያሉት እነ ዶክተር ደብረጽዮን የሚጠቅም እኔ ነኝ ያለ የብልጽግና ካድሬ በዚህ ደረጃ ይጠቅመው ያዋት ለብልጽግና የጠቀመውን ያክል ጌታቸው ረዳ ለብልጽግና አልጠቀመም። ዶክተር ደብረጽዮን ብልጽግናን የጠቀመውን ያክል ጌታቸው ረዳ ብልጽግናን አልጠቀመም። ለዛ ነው ፓርላማ ላይ ጠቅላይ ሚኒስትሩ ጌታቸው ረዳን ስም ከመጥራት ይልቅ የዶክተር ደብረጽዮን ስም ይቀላቸዋል። ደስ ነው የሚላቸው ዶክተር ደብረጽዮን ደስ ነው የሚላቸው፣ ዋጋ ሳያስከፍላቸው በነፃ የእሳቸውን ፍላጎት እየፈጸመ ያለው ዶክተር ደብረጽዮን እና ወይዘሮ ኬሪያ ሌላ ጊዜ አትበይ፣ ዝምቶ ይሰበር፣ እርምጃ ይወጣ አትበይ። ታስቦበት ተሰልቶ ነው ዝም የተባለው። አንቺ ስላልሽ የተለየ ነገር አይመጣም ልልሽ ፈልጌ ነው። የሆነ ወዳጆች